እድሜያችን 60 ዓመትና ከዛ በላይ ሲሆን በሰውነታችን ውስጥ በርካታ ባዮሎጂያዊ ለውጦች መከሰታቸው አይቀሬ ነው። በዚህ እድሜ ክልል ውስጥ የሜታቦሊዝም ወይም ደግሞ ምግብን ወደ ለመቀየር ሂደት ፍጥነት ይቀንሳል። የምግብ መፍጨት ስርዓት ይደክማል። የጡንቾች ፍጋት ማሽቆልቆል ይጀምራል። እንዲሁም አጥንታችን ይበልጥ ስስ እየሆነ ይሄዳል። በዚህ ተፈጥሯዊ ለውጦች ምክንያት በወጣትነት ጊዜ የምንመገባቸው አንዳንድ ምግቦች በእርጅና ዘመን በቂ ንጥረ ነገር ላይሰጡን ወይም ደግሞ በተቃራኒው በሰውነታችን ላይ ጫና ሊፈጥሩ ይችላሉ። ይሁን እንጂ ይህ እርጅና ጊዜ የአካል ድካምና የህመም ጊዜ መሆን የለበትም። በትክክለኛ በተመጣጠነና በጥንቃቄ በተመረጡ ምግቦች አማካኝነት ከ60 ዓመት በኋላም ቢሆን እንደ ወጣት ንቁ፣ ጠንካራና ደስተኛ ሆኖ መኖር እንደሚቻል የህክምና ሳይንስ ጥናት ተመራማሪዎች ያምናሉ። በዚህ ቪዲዮ ከ60 ዓመት በኋላ እንኳን ሰውነታችን ከበሽታ የጸዳና ልክ እንደ ወጣትነታችን ጠንካራና ንቁ ሆኖ እንዲቆይ የሚያደርጉና ለጤናችን ትልቅ አስተዋጽኦ ያላቸውን 7 ተፈጥሯዊ ምግቦችን እንመለከታለን። ወደ ሀሳቡ ከመሄዳችን በፊት ይህ ቪዲዮ ብዙ ሰዎችን ማስተማር እንዲችል ቪዲዮን ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ። ወደ ሀሳቡ እንሄዳለን። አንደኛ፣ ተልባ። ተልባ በኢትዮጵያ ውስጥ በሰፊው የሚገኝና በእርጅና ዘመን ለሚከሰቱ የመገጣጠሚያ አካላት ህመሞች ፍቱን ተፈጥሯዊ መፍትሄ ነው። ተልባ በውስጡ የያዘው እጅግ ከፍተኛ መጠን ያለው የኦሜጋ 3 ቅባት አሲድ በሰውነታችን ውስጥ የሚፈጠሩትን ማንኛውም አይነት ውስጣዊ እብጠቶችን የመዋጋት ልዩ ኃይል አለው። ከ60 ዓመት በኋላ በአጥንታችን መገጣጠሞች መካከል ያለውን ተፈጥሯዊ ፈሳሽ እየደረቀ ስለሚሄድ ተልባን መመገብ ይህ ፈሳሽ እንዲተካ በማድረግ የመገጣጠሚያ ህመምን ወይም ደግሞ አርትሬቲስን በከፍተኛ ሁኔታ ይቀንሳል። ከዚህም በተጨማሪ ተልባ እጅግ የበለጸገ የማይሟሟ ፋይበር ምንጭ በመሆኑ በዕድሜ መግፋት ምክንያት የሚከሰተውን ስር የሰደደ የሆድ ድርቀትን ለማስወገድ ይረዳል። እንዲሁም የአንጀት ግድግዳዎችን በማለስለስ የምግብ መፈጨትን የሚያፋጥን ሲሆን በሆዳችን ውስጥ ጠቃሚ የሆኑ ባክቴሪያዎች እንዲራቡ ምቹ ሁኔታን ይፈጥራል። እንዲሁም በተጨማሪ ተልባ በውስጡ ሊግናንስ የተባሉ ልዩ የእጽዋት ሆርሞኖችን የያዘ ሲሆን እነዚህ ውህዶች የልብ ደህንነትን ለመጠበቅና በደማችን ውስጥ ያለውን መጥፎ ኮሌስትሮል ለመቀነስ ይረዳል። እንዲሁም የደም ቧንቧዎቻችንን በማዝናናት የደም ግፊትን የሚያስተካክል በመሆኑ ከ60 ዓመት በኋላ ለሚከሰት ድንገተኛ የልብ ድካም፣ ለስትሮክ አደጋ የመጋለጥ ዕድልን በእጅጉ ይቀንሳል። ሁለተኛ፣ አጃና ገብስ። አጃና ገብስ በእርጅና ጊዜ ልባችን ጤናማና ደማችን የተረጋጋ እንዲሆን ትልቅ አስተዋጽኦ ያደርጋሉ። እነዚህ ምግቦች በውስጣቸው ቤታ ግሉካን የተባሉ ልዩ የሚሟሟ ፋይበር ይዟል። ይህ ፋይበር በደማችን ውስጥ የሚገኘውን አላስፈላጊ ስኳርና ኮሌስትሮልን በመሳብ ከሰውነታችን ውስጥ በማስወገድ ረገድ ተወዳደር የሌለው የተፈጥሮ ስጦታ ነው። ከ60 ዓመት በኋላ የኢንሱሊን ሆርሞን መላክ ሰጪነት ስለሚቀንስ በእድሜ የገፉ ሰዎች በቀላሉ ለሁለተኛው አይነት የስኳር በሽታ ወይም ደግሞ ለታይፕ 2 ዲያቤቲስ በሽታ መጋለጥ ዕድላቸው እጅግ ከፍተኛ ይሆናል። አጃን ወይም ገብስን ማዘውተር ደግሞ በደማችን ውስጥ የስኳር መጠን ድንገት እንዳይጨምር በማድረግ የተረጋጋ የኃይል መጠን እንዲኖረን ያደርጋል። በተጨማሪም በአጃ ውስጥ የሚገኙት ልዩ አንቲኦክሲዳንቶች የደም ቧንቧዎቻችንን ግድግዳዎችን ከጥቃቅን መጎዳት የሚከላከሉ በመሆናቸው የደም ዝውውር ስርዓታችን ያሻሽላሉ። ይህም ወደ አንጎል የሚሄደው የኦክሲጅንና የደም ፍሰትን በመጨመር የማስታወስ ችሎታን ለማሻሻልና በእርጅና የሚመጣውን የመርሳት በሽታን በእጅጉ ይከላከላል። ሶስተኛ፣ አረንጓዴ ቅጠላ ቅጠሎች በተለይም ጎመንና ቆስጣ። አረንጓዴ ቅጠላ ቅጠሎች በእርጅና ጊዜ የአጥንት መበስበስን ለመከላከልና የአይን እይታን ለመጠበቅ የሚረዱ እውነተኛ የተፈጥሮ ፋርማሲዎች ናቸው። እነዚህ አትክልቶች በውስጣቸው ከፍተኛ መጠን ያለው ቫይታሚንና ካልሲየምን ይዟል። ቫይታሚን ኬ በሰውነታችን ውስጥ የሚገኘውን ካልሲየም በሙሉ ሰብስቦ ቀጥታ ወደ አጥንታችን እንዲዋሃድ የሚያደርግ መሪ ንጥረ ነገር በመሆኑ የአጥንት ጥንካሬን በከፍተኛ ሁኔታ ይጨምራል። እንዲሁም ከዕድሜ መጨመር ጋር ተያይዞ በአይናችን ላይ የሚከሰተውን የእይታ መደብዘዝን ለመከላከል አረንጓዴ ቅጠላ ቅጠሎች እጅግ ፍቱን ናቸው። በውስጣቸው የሚገኙት ሉቴንና ዚአንቲን የተባሉ አንቲኦክሲዳንቶች የአይን ሴሎችን ከፀሐይ ጨረርና ከእርጅና መሸርሸር በመጠበቅ የእይታ ጥራትን ለረጅም ዘመን ጠብቆ ለማቆየት ይረዳሉ። ከዚህም በላይ እነዚህ ቅጠላ ቅጠሎች በውስጣቸው የያዙት ከፍተኛ ፎሌት መጠን በሰውነታችን ውስጥ የሴሎች እድሳትን ያፋጥናሉ። እንዲሁም የቆዳ መሸብሸብን ከመከላከል ባለፈ የሰውነትን የበሽታ መከላከል አቅምን ስለሚገነቡ በእድሜ የገፉ ሰዎች በቀላሉ በተለያዩ ተላላፊ በሽታዎች እንዳይጠቁ ዘላቂ መከላከያ ይሆናል። አራተኛ፣ እርጎ። እርጎ ከ60 ዓመት በኋላ ለሚከሰተው የጡንቻ መላላትና ለምግብ አለመፈጨት በሽታ እጅግ አስፈላጊ የሆነ የተፈጥሮ ድንቅ ምግብ ነው። እርጎ በውስጡ የያዘው እጅግ ከፍተኛ መጠን ያለው ፕሮባዮቲክስ ወይም ጠቃሚ ባክቴሪያዎች በአንጀታችን ውስጥ ያለውን የስነ ህይወት ሚዛንን ይጠብቃል። ይህም የተዛባ የምግብ መፈጨት ስርዓትን መልሶ ለማነቃቃት ትልቅ ሚና ይጫወታል።
በተጨማሪም እርጎ በቀላሉ በሰውነታችን ውስጥ ሊፈጭና ሊዋሃድ የሚችል ከፍተኛ ጥራት ያለው የፕሮቲንና የካልሲየም ምንጭ ነው። ከ60 ዓመት በኋላ በሰውነታችን ውስጥ የጡንቻዎች መመናመን በከፍተኛ ፍጥነት ስለሚከሰት እርጎ መመገብ የጡንቻዎችን ጥንካሬ ለመጠበቅና አጥንትን ከስብራት ለመከላከል እጅግ አስፈላጊ ነው። እርጎ በውስጡ የያዘው ቫይታሚን B12 የነርቭ ስርዓትን ጤና ለመጠበቅና ቀይ የደም ሕዋሳትን ለማምረት ይረዳል። ይህም ቅመም በዕድሜ የገፉ ሰዎች ላይ የምታየውን የነርቭ መደንዘዝ፣ የእጅ እግር መኮማተርና የድካም ስሜትን ሙሉ በሙሉ ለማስወገድ ይረዳል። አምስተኛ ጤፍ በኢትዮጵያ ውስጥ የሚገኝና በዓለማችን ላይ ካሉ እጅግ ምርጥ የተፈጥሮ ምግቦች መካከል አንዱ ሲሆን በተለይም ከ60 ዓመት በኋላ ላሉ ሰዎች ተወዳዳሪ የሌለው ድንቅ ጤና በረከት ነው። ጤፍ በውስጡ እጅግ ከፍተኛ መጠን ያለው የአይረን ማዕድን ይዟል። ይህም በዕድሜ የገፉ ሰዎች ላይ በብዛት የሚስተዋለውንና ለከባድ ድካም የሚዳርገውን የደም ማነስ በሽታ ለመከላከልና ለመፈወስ እጅግ ፍቱን ያደርገዋል። ጤፍ ሙሉ በሙሉ ከግሉተን ነፃ የሆነ ጥራጥሬ በመሆኑ በጨጓራ ላይ ምንም አይነት ከባድነት ወይም ደግሞ እብጠትን አይፈጥርም። ይህ በተለይም የምግብ መፍጨት ስርዓታቸው ለላላ ወይም በቀላሉ ሆዳቸው ለሚነፋ ሰዎች ጤፍ እጅግ በቀላሉ የሚዋሃድና ሆድን የሚያረጋጋ ፍጹም ተመራጭ ምግብ አይነት ነው። በተጨማሪም ጤፍ በውስጡ የሚገኙት ውስብስብ ካርቦሃይድሬቶች ቀስ እያሉ ወደ ደማችን ውስጥ በመግባት ቀኑን ሙሉ ወጥ የሆነ የንቁነት ስሜት እንዲሰማን ያደርጋሉ። ይህም በደማችን ውስጥ ያለው የስኳርና የኮሌስትሮል መጠን በአስተማማኝ ሁኔታ ውስጥ እንዲቆዩ ያደርጋቸዋል። ስድስተኛ እንቁላል በዕድሜ የገፉ ሰዎች በአመጋገባቸው ውስጥ ሊያካትቱ የሚገባ እጅግ ርካሽና ከፍተኛ ጥራት ያለው ሙሉ ፕሮቲን የያዘ ምግብ ነው። በእንቁላል ውስጥ የሚገኘው ፕሮቲን የሰውነታችንን ጡንቻዎች ከመመናመን ለመከላከልና የደከሙ ሕዋሳትን በፍጥነት ለመጠገን የሚያስፈልጉትን 9ኙን መሰረታዊ አሚኖ አሲዶችን አሟልቶ ይዟል። ከፕሮቲን በተጨማሪ የእንቁላል አስኳል በውስጡ ኮሊን የተባለ እጅግ ጠቃሚ ንጥረ ነገር ይዟል። ኮሊን ለአንጎል ሕዋሳት መገናኛና ለማስታወስ ችሎታ መሰረታዊ ኬሚካል በመሆኑ በእርጅና ጊዜ የሚከሰተውን የእውቀት መቀነስና የመርሳት ችግርን ለመከላከል ትልቅ አስተዋጽኦ አለው። እንቁላል በውስጡ በተፈጥሮ ቫይታሚን ዲ የያዘ ጥቂት ከሚባሉ ምግቦች አንዱ ሲሆን ይህ ቫይታሚን ለሰውነታችን የካልሲየም መሳብና ለአጥንት ጥንካሬ እጅግ ወሳኝ በመሆኑ በእንቅስቃሴ ወቅት አጥንቶቻችን በቀላሉ እንዳይጎዱና በሽታን መከላከል አቅማቸው እንዲጠናከር ያደርጋሉ። ሰባተኛ አቮካዶ ከ60 ዓመት በኋላ ለመኖርን የልብና የደም ቧንቧ ጤንነትን እንዲሁም ለቆዳ ውበት እጅግ ጠቃሚ የሆነ ድንቅ ፍራፍሬ ነው። አቮካዶ በውስጡ የያዘው ጤናማ ቅባት በደማችን ውስጥ ያለውን መጥፎ ኮሌስትሮልን በመቀነስ የደም ቧንቧዎቻችንን የመለጠጥ አቅማቸውን ይጠብቃል። ይህም የደም ግፊትን በማስተካከል የልብ ጤንነትን በአስተማማኝ ሁኔታ ይከላከላል። አቮካዶ በውስጡ ከሙዝ በበለጠ መጠን ፖታሽየም ይዟል። ፖታሽየም ደግሞ በሰውነታችን ውስጥ ያለውን የጨው መጠንን በመቆጣጠር በደም ቧንቧዎቻችን ላይ የሚፈጠረውን ጫና ይቀንሳል። ይህም በዕድሜ መግፋት ምክንያት የሚከሰተው የደም ግፊት መጨመርን በከፍተኛ ሁኔታ ይከላከላል። በመጨረሻም አቮካዶ በውስጡ ባሉት ቫይታሚን ኢ እና ጸረ ኦክሲዳንት አማካይነት የቆዳ እርጥበትን በመጠበቅ ያለ ዕድሜ እርጅናን ይከላከላል። በተጨማሪም በሌሎች ምግቦች ውስጥ የሚገኙትን እንደ ቫይታሚን ኤ፣ ዲ፣ ኬ እና ኢ ያሉ በቅባት ውስጥ የሚማሙ ቫይታሚኖችን ሰውነታችን በቀላሉ ስቦ እንዲጠቀምበት ማመቻቸት አስደናቂ ብቃት አለው።